እኔ ደስ የሚለኝ ከኢትዮጵያ ካየሁት ከፖለቲካ ከተመቸኝ የታረድኩት ሰኔ 17 ነው። መጥቶ አንገቴን በቆንጨር አለኝና ብዬ ሞትኩኝ። ስሞት ሄደ። ቀና ብዬ ሳየው እንደገና መጣና አንገቴን ደገመኝ። ከዛ ሞትኩኝ ለሁለተኛ ጊዜ ሞትኩኝና እንደገና ትቶኝ ሄደ። እንደገና ቀና ብዬ ሳየው እንደገና መጥቶ አንገቴን ብሎ ለሶስተኛ ጊዜ ገሎኝ ሄደዋል። ታሪኩ እንደዚህ ነው ብሎ የተናገረው ይሄ ሰውዬ ደግሞ እዚህ ጋር ያለው ወንጌላዊ 5 ጊዜ እያለ ቀና እያደረገ ፈጥፍጦ አሁን ደግሞ እሱ ጥያቄ አቀደረመ። ወደ 7ኛ እየሄድን ነው። 7 ለ1 ግጠሙልን እያልን ነው። 1 ለ1 አልተቻለም። 1 ለ7 በድርሳንና በገድላት ለአንዴና ለመጨረሻ ጊዜ ይሄ ነው ጥሪያችን። ሌላ እያየን እንጠራለን። 1 ጥሪ እናርግ ይፈቀድልን። እናንተ 5 ጥሪ አድርጋችኋል። አንዱ በቃሬዛ ሌላው በፎርፌ ተበልቷል። 1 ጥያቄ እናርግ። የኛን አድርሱልን። በቃል አቀባይ ዮኒ ማኛ፣ በኤዲተሩ ፕሮዲውሰሩ ተናገር እውነቱን ወይም ኤርሚያስ እንደሚጠናቀቀው 1 ለ7 በድርሳንና በገድላት ውይይት እንዲደረግ ጥሪ ቀርቧል። 1 ለ7 1 ለ1 አይደለም፣ 1 ለ7 እንድትቀርቡልን ታላቅ ጥሪ ተደርጓል። 1 ለ7 ይህን የምታደርጉ ከሆነ እግዚአብሔር አምላክ ይባርክልን። ይህን ጥሪ አንድ ኦርቶዶክስ ፖስት አያደርገው። አንዴ ልድገመው። ለኦርቶዶክስ አባቶች ወንጌላዊ ኤርሚያስ 7 ሆናችሁ፣ ምክንያቱም ቲክታክ የሚፈቅደው 9 ሰው ስለሆነ ብቻ 9 ሰው ብቻ ስለሚፈቅድ 7 የኦርቶዶክስ ታላላቅ የተባሉ አስተማሪዎች ምሁራን 7ቱን ወንድማችን ኤርሚያስ ለብቻው ከ1 ሰዓት ከሚሳው ጋር ሆኖ ምንም ሰዓት ደቂቃ ተይዞ በዛ ጉዳይ ላይ ለመወያየት ለመማማር ዝግጁ ነው። አንድ ነው ቅርብ ጥያቄ ያቀረበው። ይሄን የኦርቶዶክስ ወንድምናቶች ፖስት አድርጋችሁ አሳዩ። ከዛ ኤርሚያስ የቀረ ጊዜ ኦርቶዶክስ እውነተኛ ቀጥተኛ መንገድ ናት ተብለን እኛም እንሰብካለን። ኤርሚያስ የቀረ ጊዜ ኤርሚያስ ይህን ጥሪ አልቀበልም ያለውን ተው የሚለው እዚህ ጋር በቤተ ክርስቲያን ደረጃ ተው የሚለው አባት ካለ እኛ ከዚህ በኋላ ኦርቶዶክስ ነን። ያስማማናል። መቼም 30 ሚሊዮን 40 ሚሊዮን ጴንጤን ኦርቶዶክስ ማድረግ ቀላል አይደለም። ትምህርታችሁ እውነት ከሆነ ታረጋላችሁ፣ ትመጣላችሁ። እስቲ ሞክሩት። ይሄ ነው ጥሪያችን። ተባረኩ። ከዚህ በላይ የምንለው አለ ብለን አናስብ። ከዚህ በላይ እንግዲህ ለ7 ይሄን ስድብ የለበት፣ ፖለቲካ የለበት፣ ምን የለበት። እናንተ የመረጣችሁት ቤት ኤርሚሻ ገብቶ ይናገር። በምንድን ነው ግን ውይይቱ? ዮንሻይ አሁን አይመጣት ያንተ ጮማ የሆነ ነው፣ ያንተ ጥብስ ነው። በድርሳናትና በገድላት ኖ ነገረ ድነት ሌላ ቦታ። የኔ ጥሪ ምን አይነት ነው? ለአንዴና ለመጨረሻ ጊዜ በድርሳናትና በገድላት ላይ ኦርቶዶክስ የምትሰብከው ትምህርት የስህተት መንገድ እንደሆነ ኤርሚሻ ይዞ ይመጣል። እነሱ ደግሞ የኛ ትምህርት መጽሐፍ ቅዱስ ጋር የተገናኘ ነው፣ ትክክለኛ ትምህርት ነው፣ እኛ ከመጽሐፍ ቅዱስ ጋር በዚህ ጋር አጣቅሰን ነው ብለው የፈለገውን ጠቅሰው ይዘው ይምጡ። ለ7 ነው መንገድ ነው። አሁንማ ለ1 አልኩ። ነገ ይሁና ታዲያ ሰዓቱ አላልኳችሁም? ሮጦ መጣ አላልኩ? ጌታ ምስክሬ ነገ ይሁን እኮ አልኩ። ተው አትቸኩል ብራዘር። ቀነኒሳማ አትሆንብንም። ቀስ በል። እኛ ተባብለው እንዲመምጡልኝ ነው። ቀስ ብለው ተስማምተው ከጳጳሱ ጀምሮ ተወያይተውበት መቅረት እንዳይቻል ተደርጎ ድርሳንና ገድላትን ተነጋግረውበት ይሄ መጽሐፍ እንቀበላለን ይሄን እንቀበልም ብለው እነሱ የሚሏቸው መጽሐፍ ይዘው መጥተው እንደሱ አድርገን ነው ይቻላል። ለ7 ነው መጥቀጥ ለአንድ አይደለም ያልኩት። ነገ ይሁን ብለህ ብትለኝ እኔ ጋር ሌሊት ነው ተኝቼ ሲነቃ ይሁን ብለህ ብትለኝ አለሁ። ስለማውቀው ነው። ይሄማ ኦፓል እኮ ጨርሰዋለች። ለአንበሳ ስጋ ማሳየት ነው ተብሏል። ለኤርሚ ስለ ገድላትና ድርሳናት አውራ ተናገር ማለት ስግጥ ብሎ ኮፍያውን አድርጎ ይመጣል አላል። እሷማ ገደለችኝ። ስግጥ ብሎ ኮፍያውን አድርጎ ቀጭ ይልልሃል አለ። ይሄን ለማብራራት ምንም የሚያፍርበት ነገር የለምና ኑ እያልን ነው። ጥሪ ተደርጓል። በተራችን ነው። ከ5 ጊዜ ጥሪ በኋላ እኛ አንድ ጥሪ የሚደፍር እናንተ ቤት የሚደፍር 7 የተፈለገው 7 ሰው ተፈለገ። እስቲን ፖስት አድርጉና ጥሪውን ተቀበሉልን። አትቀበሉ። ለምን? ትምህርታችሁ የተሳሳተ ነዋ። ያልተሳሳተ ትምህርት ያለው ይመጣል።
ያልተሳሳተ ትምህርት ያለው አያስቀርም። አባቶች ነገሩ። ያው ጌታ ምስክሬ ነው። ማርያምን ጭንቅላትን ነው ማፈርስ የሚባል ትምህርት የለም። ጴንጤ ጋር ኖሮም አያውቅም። ጭንቅላት ይፈርሳል፣ ጭንቅላት እንዲሆናል የሚባል የለም። እኛ ትማራለህ፣ ትማርበታለህ። እማናውቀውን ለማወቅ ነው። እኛ አሳውቀውን። እኔ አሁን ለምሳሌ ድርሳናት ምናምን አሁን ብዙ እውቀት የለኝም፣ ማወቅም አልፈልግም። ለምን? የማይጠቅመኝ ነዋ። እኔ መስቀሉ ላይ ያለውን ቃሉን እንጂ የምቀበለው ምን አገባኝ? አንድ ሰው ውሃ ውስጥ ገብቶ ሲንቦራጨቅ ቢውል እኔን አያድነኝ። ችግሩ እኮ እሱ ነው። የሚያድን አስመስለው እኮ ነው የሚቀርጹልህና እስቲ እቺን ነገር ተፋንን ያሉት ቅድም አተረፍን ነው ተረፍክ ነው ያሉት። ምንድን ነው ያሉት? ዳጊ እኔ ቅድም ያሳየሁት ያንተም ነበረ። ዳጊ ልታስበላ ልታስበላና ተያይዘ እንዳናልቅ እንዳታስበላ። አንዴ ቪዲዮውን እንስማውና ጥያቄ ያላቸው ሰዎች ለምን አናስገባ? የምትፈልጉ ኤኒ ጥያቄ፣ በተለይ ዲቤት ቢደረጉ ጥያቄዎችን ሰዎች ካሉ እድሜ እንደዛ ብናደርግ እኔ ደስ ይለኛል። የሚታወቁ ሰዎች ነው የምናስገባው። በነገራችን ላይ የእነሱ ሆኖ ትንሽ እውቀት አላቸው የሚባሉ እንጂ መንገደኛውን ምናምን ነገር አናስገባም። የሚታወቁ ካሉ እኔም ከስር ስለማያቸው አስገባለሁ። እና ሞዴሬተር ስጠኝ እንዴ። የለም ቢሆን ጥያቄ ያላችሁ ሰዎች አለኝ። እስቲ ቼክ ላላችሁ ዲቤት ላይ ተነሱት። ኦ ማይ ጋድ ያው ከነገስት አክሰሱ ጭምር አውቃለሁ። እና እስቲ ቤተሰብ እስቲ አንድ ያሰማችሁና ዳጊሻ፣ እኔ የአንተ መዝሙሮች ሊደፋኝ ነው በምስጋና ብርክ ብርክ በልልኝ። የዳጊን መዝሙር ያላሰማሁበት ቀንን አላስታውስም። ከዛ ቀን በፊት ከእንትኑ ቀን ውጪ፣ ከማን ቀን ውጪ መሰለ ዳጊሻ? ከዲቤቱ ሊደረግ አልነበረ ከዲያቆን ስዩም ጋር የዛ ቀን ያዳላል እንዳልባል መዝሙር ሳልከፍትና ሲያንገበግበኝ የዋልኩበት ቀን እሱ ቀን የለም። ከዛ ቀን ውጪ እኔ ስገባ ኤቭሪ ሲንግል ዴይ በመዝሙር ነው መጀመሪያው። ጌታ ብርክ፣ ጌታ 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 ይመስገን፣ ጌታ ይባረክ። ቀጥልልኝ። እሺ አሁን ማሳያችሁ ቪዲዮ አይደለም ዋናው። ከቪዲዮ በኋላ ጥያቄ ያላችሁ ሰዎች ግቡ። እንደ እግዚአብሔር ቃል እንግዲህ ነገሮች መታየት እንዳለባቸው ምላሽ ሊሰጣቸው የሚገባ እንደ እግዚአብሔር ቃል እንደሆነ ገድላት፣ ድርሳናት እያሳፈሩ አንገት እያስደፉና ማለት እንኳን ዲቤት ለማድረግ ሜንሽን እንዳይደረግ ራሱ በሊቀ ሊቃውንቶች ደረጃ ውግዘት እየደረሰ። ስለዚህ በቃ በማያሳፍረው በእግዚአብሔር ቃል እንነጋገር። በቃ ቀላል እኮ ነው። በቃ ለምን ዋጋ ያቺ ግጥም ምን ነበረች? አይተዋል። ቆይ ግድ የለም አሁን ይግቡና ይጠይቁ። ኤርምዬ እንዲያውም እንደዚህ አድርገን አናውቅም አንተ ቤትና ጥያቄ የፈጠረባቸው ነገር ካለ በእነሱ ሌቭልም እናውራቸው። አሁን አንተ ዲቤትህ በካህናት ሌቭል ከፈለጉም 7ም 10 መሆኑ ይሰብሰቡ፣ ችግር የለም። በዲያቆናት ሌቭል በፈለጉ ሌቭል ይሁን፣ እሱን እናንተ ትወስናላችሁ። ግን አሁን ጥያቄ ያለበት ዲቤቱ ላይ የተነሱ ጥያቄዎች ይሆናል፣ እዚህ ቤት የምናነሳቸውን ቶፒኮች ይሆናልና እስኪ ዛሬ ቤቱን ክፍት ብናደርግ ውስጤ ስለተሰማኝ ነው ኤርምዬ። እና እንዴት የእግዚአብሔር ቃል ልብን እንደሚያሽር ይዩት። እንዴት ለጥያቄዎች መልስ እንደሆነ፣ እንዴት የማያወላዳ እንደሆነ፣ እንዴት ግራ የማያጋባ እርስ በርሱ የማይላተም እንደሆነ። በቃ ይሄ ነው ሰው እግዚአብሔር ቃል ውስጥ ሲጠለል ያንን መከታው ሲያደርግ ያን መመሪያው ሲያደርግ እንዴት አያፍርም መሰላችሁ? ከዕለታት አንድ ቀን የሆነ ዲያቆን መጥቶ እሱ እኮ ፍሰራሽ ነው ብሎ የሚሰርዝባችሁ ወንጌል አይደለም መያዝ ያለባችሁ እጃችሁ ላይ። እሱ እኮ የግለሰብ ትምህርት ነው ባይዘው እየተባልክ ዝም ብለህ የምትጥለው መሆን የለበትም። የሚካኤል ስል ስንት ዘመን ሰግደል እሱ እኮ ስል ተቀየረ እየተባልክ በህይወት ሊጫወቱብህ አይገባም። አርሴማ ብለህ ስንት ዘመናት መከራን ካየ በኋላ ወይ እሱ ተቀይሮ ባርባራ ሆነች እየተባለ የሚቀለድብህ ህዝብ መሆን የለብህም። የማይቀየር የማይለወጥ የማይሻሻል የእግዚአብሔር ቃል አለ፣ ንጹህ ወንጌል አለ። እና እስኪ አንተ እኛ ባይዘው ታውቃላችሁ እንለክፋለን ሰዎችን በእግዚአብሔር ቃል ነው የምንለክፋቸው። 1-2 ቻፕተር ካቀመሳችኋቸው አይጠፉም። ከኛ ቤት ሊጠፉ ይችላሉ፣ ከቃሉ አይጠፉም። አንዴ ከቀመሱት የእግዚአብሔርን ቃል ሰው አንድ ጊዜ እግዚአብሔርን ቃል ማንበብ ወይ መስማት ከጀመረ ከዛ መራቅ አይችልም፣ ይጥመዋል። ፌክ ነገር ሲበላ የነበረ ሰው ልክ ኦርጋኒክ ነገር ሲያገኝ እንዴት ነው እንደሚጥመው ማትረፊያ ይሆናላችኋል። ማንም መቶ የማይሽረው ባይዘው የተቀየረ እኮ የማይባል ሕያው የሆነ እግዚአብሔር ቃል የሐዋርያቶች ትምህርት እዚህ ቤት እና ግባና ጠይቀን እንደተጻፈው እናሳያለን። እንደተጻፈው ገድለ ምናምን የሚባል የለም እኛ ጋር፣ ድርሳነ ምናምን የሚባል ከሰው አእምሮ የወጣ በሰው የተተረከ የለም እዚህ ቤት። ስለዚህ ወንጌል የናፈቀ ይመለስልኝ ከመጽሐፍ ቅዱስ ይነገረኝ የሚል ጎን ለጎን አድርገን እናሳያለን። ይሄ ተረት ነው ይሄ እውነት ነው እያልን እናሳያለን። አንተ ቤት ያለውን ተረት በጎን በኩል እናሳያለን። ትክክለኛው ይሄ ነው። ሶስቱን እነዛን ደቂቃ ምን እንደሚባሉት አልችለውም ተርሚኖሎጂውን ኤርምዬ። ደቂቃ ማን ናቸው የሚባሉት? ሰለስቱ ደቂቃ። ሶስቱን ደቂቃ ያወጣው በአንተ ቤት 4 መጽሐፍ ወይም 5 ይሆናል አላውቅም ኤርምዬ ስንት ናቸው? ምን እዛ ቤት 5 አንዱ ሚካኤል አንዱ ሩፋኤል ቀጠለ ኤርምዬ፣ አንዱ ራጉኤል አንዱ ገብርኤል አንዱ ኪዳነ ምሕረት አንዱ እግዚአብሔር 6 መሰለኝ። በጣም ጥሩ። ስለዚህ ጎን ለጎን ደግሞ መጽሐፍ ቅዱስን ከፍተን ወንጌሉ ግን
እንዴት እርፍ ያለ ቁርጥ ያለ መልስ ይዘህ ትሄዳለህ ዛሬ ማለት ነው። ጥያቄ ካለበት ትገላገላለህ። ስለዚህ ጎን ለጎን እያደረገን ይሄ ሐሰት ነው ይሄ እውነት ነው እያለን ለጥያቄዎች መልስ ለመስጠት በጣም ፈቃደኛ ሆነን እየጠበቅናችሁ ነው። የምትፈልጉ ሰዎች ኤርሚ ያለ ዮኒ ያለ ቤካዬ ቢኒ ያለ ፓስተር ዳኒ ያለ ቢኒ ለንደን ሰላምዬ የተወደዱ ወንድሞች ከታችም አሉ። ስለዚህ ይሄው እንደዚህ አድርገን አናውቅም። ግቡ ጥያቄያችሁ ለመለስ ፈቃደኛ ነን። እቺኛው ጀስት አሁን ልናሳይ ስለጀመር ነው ያን ያህል ሬሌቫንት አይደለም፣ ግን ስሙት ገብታችሁ ከፈለጋ ሼር የምታደርጉም አድርጉት። ያሰማችሁ የሚገባ ሰው ካለ እየገባ ማለት ነው። ኦኬ የገባ ሰው አለ። እቺ ቪዲዮ 1 ደቂቃ ላሰማትና ፈገግ ብለን እንጀምር። ብሉቱዝ ላይ ነው ያለ፣ ይቅርታ ብሉቱዝ ላይ ነው። ይሄም ቢሆን ይኸውላችሁ ፈገግ ብትሉበትም ትልቅ ትምህርት የምታማሩበት ነገር ያለ ወላዲተ አማላጅነት ዓለም አይድንም የሚለው ትምህርት እንዴት እያሳፈረ እንዴት ውግዘት እየደረሰበት እናንተ ጀዝባዎች ለምን ነው የዮሐድን የዲቤት ጥሪ የማትቀበሉ? ቤት ዘግታችሁ ከምታለቅሱ የዲቤት ጥሪ ችግሩ ምንድነው መሰላችሁ? እኛ አሁን እዚህ የተቸገርነው ነገር ምንድነው? አቴንሽን አትስጥ አባቴ። ይህ ሰው ያለውን ነው የሚሰጠው። ተዋቸው ያለውን ሰጥ ወደ ቪዲዮ እንሂድን ያባል ወደ ቪዲዮ እንሂድና እሺ፣ በቪዲዮ ተማሩ። ፈገግ ማለታችሁ እንዳለ ሆኖ ግን በጣም ትምህርት እናገኝበት ጥያቄ ያለው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ መግባት የሚፈልግ ሰው እየጠበቀ ነው። አንድ ስፓት አለን። እሺ አንድ ቦታ አለ። መግባት የምትፈልጉ ቁጥርም ጻፉ፣ ሪኩዌስት ማድረግ ትችላላችሁ። መለየት አንችልም ገስት ላይ። እሺ ሰው እስኪገባ በቃ አንተ ታስገባችኋለህ። እሺ የገባ ሰው አለ። በቃ ሊሳደቡ እኔ ላስገባ ሰው ሌሎቻችሁ ፕሊዝ አንተ አስገባ። እሺ ልክ ሰው ሲገባ ነው ያቆማል። ኦኬ በቃ ዮኒ አስገባ። እኔ አስገባለሁ፣ አውቃቸዋለሁ፣ አስገባለሁ። ሌሎቻችሁ አልቀው እንጂ ስህተት ነው እኮ እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው ጋር አይደል የምትውል በዛው ልክ እንዳታስበላል ማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ፣ ያለ ድንግል ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድና ሳንተጋጋር ይመስለኛል የእሳቸው የግል ስብከት ናት። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ሆነዋል። አንተ ግን አትሆንም። የማን ነው? ሰላም ናት። ሰላም። ኦኬ ልናገር የምፈልገው በረከታቸውን ይደርብን ነፍሳቸውን ይማር ይላል። ሞተዋል ሰውየው። አላያችሁም? በረከታቸው ይደርብን እንደገና ደግሞ ነፍሳቸውን ይማር። ነፍሳቸው ያልተማረ እንዴት ነው ለእኔ በረከቱ የሚያደርልኝ? እስቲ ዘግቡኝ። ይቺን ነገር ስለሰማው ነው ዳግዬ። በረከታቸው ይደርብን ነፍሳቸውን ይማርና በረከታቸው ይደርብን ማለት ነፍሱ ያልተማረ ሰው ኢየሱስን በረከት ለምፈልገዋለሁ? ይህን እንኳን ጥያቄ አይጠይቁ። ነፍሱ ያልተማረ ሰው ነፍሳቸውን ይማርና በረከታቸው ይደርብን ካለ ነፍሳቸው ያልተማረ ሰው በነፍስ ያልዳኑ ሰው የእሳቸው በረከት ምን ያደርግልኛል? የዳነው ከሙታን የተነሳው እኛንም የሚያድነው ኢየሱስ ክርስቶስ ነው። እስቲ ይህን ነገር እራሳቸው መጥተው ቢናገሩልኝ ደስ ይለኛል። ጥሪ ደፈር ብላችሁ ተቀበሉ። አትንበጭበጩ እንዴ! እኔ ላብራው ይሄን ሰው ጥሪ ተቀበል። አታለቃቅሱ። በቃ እንደ ሽሮ ቤት ዘግታችሁ አታጨብጭቡ። ደፈር ብሎ አንዴ አንተ ኦርቶዶክስ ነህ? ደፈር ብለህ የዮሐድ ንጉሥን ጥሪ ተቀበል ወንድም። የኦርቶዶክስ ነው ወይ? ኤርሚያስ እድሜ ዘመንህን እባክህ በእግዚአብሔር ቃል ቢያንስ በጣም እየተደማመጠና እድሜ ዘመንን ቤትህን ዘግተህ ስታለቅስ ትኖራለህ። አንተ ለምን አትወያይ? ቆይ ነውር እኮ ነው። አንተ ለምን አትወያይም ከሱ ጋር? ምንድን ነው ችግሩ? እኔ መምህሬ ነው። ዮሐድ ንጉሥ ነው። አንተ የኦርቶዶክስ የወንጌል አስተማሪ ነው። ዮሐድ ንጉሥ የዕቅበተ እምነት ባለሙያ አዋቂ ነው። እሺ አንተስ? እንደ ተናገር እውነቱን ቤት ዘግቶ ሲሳደብ ሲያላግጥ አይውልም። እሺ በእግዚአብሔር እድሜ ዘመኑን በእግዚአብሔር ቃል ተናግሮ የማያውቅ። እሺ ስሙን ታውቀዋለህ? እስኪ ደፈር ብለው ታውቀዋለች? ቆይ ትሰማኛለህ? ይኸውልህ
ዮናስ አንተ ማለቅለቅ ነው ስራ። እኔ እያወራሁ ያለሁት ተናገር፣ እውነቱን ማለቅለቅም ሆነ ተናገሩ። ሸቱን ውጣና አክብሮ ያስገባህ እኛ ቤት ነው። መልካም ተባራለ። አንተ ጥምቀት ሰው ሰራሽ ትምህርት ነው። ጥምቀት ለድል በቃ እንደዚህ ናቸው። አይሰሙም፣ ምንም ነገር አያውቁም። አሁን ቤተክርስቲያን የማታውቀው ነው ብለው ሊያታሉብን ነው። ቤተክርስቲያን የማታውቀው ቤተክርስቲያን ያላለችው ሰው አምጥታችሁ እንዲያደርጋችሁ ብለው ደግሞ ሊያለቅሱ ነው። ኤርሚ ተሳዳቢ ነው ስላለ ብቻ ነው እሱን የፈለጉት። ኤርሚ ይሄ ሰው ተሳዳቢ ነው፣ እናትንም ጭምር የሚሳደብ ነው፣ ሌሎችንም ስድቦች በጣም የሚሳደብ ነው። ቤተሰብ ሲሳደብ ነበር። አዎ ሚስቴንና ልጆቼን ብሎ ሲሳደብ ነበር። ቪዲዮን አምጣውና ከዛ ሰው ጋር ትወያያላችሁ ወይ? ቪዲዮ ይምጣ እስኪ አደራ። ቪዲዮን እንፈልገዋለን። ወደዛ እንዳይመልሱን ግድ የለም፣ ወደ እሱ እንዳይመልሱን ሳይሆን ይኸውልህ ነገሩን ላመጣ አንዴ። እሷን ነው ለምን መሰለ የሌሎቹ ፉክራ አልሰራም። ዳግዬ ልዘግበ የሶሻል ሚዲያን ንግግር በዚህ ተስፋ አድርገዋል። በዚህችኛዋ አምስቱ መዘረራቸውን አያወሩም እኮ። አምስት መዘረራ ፈለገ በቃሪዛ እንደወጣ ሳታስጨርሰን ሳታዋርደን መስማትህ ደስ የሚል ነው ያሉት አለ። ማነው ስሙ ደግሞ በዚህ ጉዳይ አታውራኝ ያላለ። አምስቱ መዘረራቸውን አያወሩም እኮ። ኤርሚ ቤተሰቤን፣ ልጆቼን፣ ሚስቴን ሰድቦብኛል። ሚስቴን ከሰደበና ልጆችን ከሰደበብኝ ይሄ ነው የቤተ ክርስቲያናቸው ትልቅ ሰው የሚባለው። ሚስትና ልጆችን የሰደበ ለእነሱ ታሪካዊ ሰው ነው፣ ንጉስ ነው። የሴት ቆረተኛ እያሉ የሚሰድቡኝ አብረውን ሁሉ ጭምር ማለት በቃሬዛ የቃል ኪዳን ሚስቴር የሴት ቅምጥ በሉት እያሉ የላኩት እሱ ያኛው ልጅ ነበር ሲሳደብ የነበረው። ትክክል። ስለዚህ ይሄንን ያሉ ሰዎች ለዲቤት ሲጠሩ አታፍሩም? 5 ጊዜ ባዶ የገባችሁ ለዲቤት የሚሆን ወንጌል አላችሁ? በመጀመሪያ ደረጃ እንደው አላችሁ? እንደው በጌታ በኢየሱስ ስም እናንተ ለዲቤት የሚሆን ወንጌል እንኳን አላችሁ? ዝም ብላችሁ ያልሆነ ስድብ መሳደቡ ትርጉም አይመጣም። መሳደቡ አይደለም። እስቲ የፈለገን ሚስት የፈለገን ልጆች ወንድማችን ኤርሚ ሲናገር ሰምታችሁ ታውቃላችሁ? ዳጊ ሲናገር ሰምታችሁ ታውቃላችሁ? የልደትን ስድብ ሰምታችሁ ታውቃላችሁ? ኤርሚ የተሳደበው በመጽሐፍ ቅዱስ ከተነጋገርን ባዶ አረጋለሁ ይለዋል ሁሌ። ከዛ ውጭ ስድብ አለ? የፈለገን ስድብ ላሳያችሁ እንዴ ወይስ ይቀመጥ? ይሄ በጣም ግራ የሚገባኝ እኮ ይሄ ነው። እኔ ወንጌል መስበኩ ለምንድን ነው የምትናደዱት? ለምሳሌ እፎይ በሙስሊም ላይ ጥያቄ አለው አይደል እንዴ? በሙስሊም ላይ ጥያቄ ሲጠይቅ ምን ችግር አለው? እፎይ ልዩ ሰው ነው እያላችሁ ትላላችሁ። በኦርቶዶክስ ላይ ወንድማችን ኤርሚም ሆነ እኔም ሆነ ዳጊም ሆነ ሌሎች ጥያቄ ቢኖረን ችግሩ ምንድን ነው? እናንተ ማድረግ ያለባቸው የሚጠይቅ አለ እኮ ፍላጎት አለው ማለት እኮ ነው። የሚጠይቅ ሰው ይሄ ነገር የተባለው እንደዚህ ነው ብሎ በቁጭት ያወራ ሰው እኮ አንተ ማድረግ ያለብህ መመለስ ነው። በማንኛውም በክርስቶስ ላይ ጥያቄ ካለ እዚህ ቤት ይመለሳል። በማንኛውም ነው ማውራ። የሚያጉረመርም ያዙ ይልቀቁኝ የሚል የሚሳደብ የለም። በክርስቶስ ላይ ባለህ በሙሉ ነገር ላይ ቅር የሚለው ጴንጤ አታመጣም። አንድ ቅሬታ የሚሰኝ የለም። እናንተ ጋር ስትጠየቁ ግን ለምንድን ነው ቅሬታው ለቅሶ የሚመጣው ነው የኔ ጥያቄ። ሌላው ምንድን ነው እኔ ላስገባችሁ እውቀት ያላችሁ ሰዎች ኦርቶዶክስ እንዳይሰደብም ስለምፈልግ ደብተራዬማ አስገብቼ እኮ የማይረባ ነገር ተናገር ካባ ሌሎቻችሁ በማስገባታችሁ ግን በእውነት አዝኛለሁ። አታስገቡ ስትባሉ አታስገቡ ፕሊዝ ፕሊዝ። የሚገባ ሰውን እኔ አስገባለሁ። ኦርቶዶክስ እንዳትሰደብ ስለምፈልግ በዚህ ጉዳይ ላይ ገብቼ ልጠይቅ ለሚል መጠየቅ ይቻላል፣ መግባት ይቻላል። ማክሮፉን ተውት። በችሎታ ላይ አላችሁ እማቃችሁ በችሎታ አለ ሲኖር አስገባለሁ። እያየው ነው ጌታ ሲኖር አስገባለሁ። እና ፕሊዝ አትናደዱ። እኛ ወንጌላዊ ኤርሚም ሲያነበው፣ ዳጊሻም ሲያነበው፣ ቢኒሻም ቤካም ሲያነብ አስረዱን እየተባላችሁ እኮ ነው። ለምንድን ነው የምታኮርፉት? ለምንድን ነው የምታኮርፉት? ምን የሚያስኮርፍ ነገር አለ? ስለዚህ ዩዘርማ ትታወቅማ በ34 ሰው ጌታ ይቅር ይበል። ነው ሰው የሚታወቅ ሰው ነው ያልኩት። ኦርቶዶክስ እንዳትሰደብ ስለምፈልግ ብቃት ያለው ሰው ችሎታ ያለው ሰው መቶ ይጠይቅ። ችሎታ ያለው ሰው እያየው ነው ያላችሁን ሁልን ምንም ችግር የለም።
እያየው ነው። ይህ ያለ አምቡላንስ የሉም። አንዳቸው የእነሱ ሰው የሚባሉ እዚህ ቦታ የሉ የለም። ተባረኩ። ስለዚህ እኔም ጋር መሽተዋል። እናንተ ግን ብር ክበሉልኝ። ጥሪውን ዮኒ ተማምለዋል እኮ አንገባም ብለው ጌታን ተማምለዋል እንዳትገቡ ብለው። እኔም እኮ ብዬ ነበር አልሰማ አልከኝ እንጂ እንዳትገቡ ብለው ቆይተዋል። ካህናቱ ካወገዙ የእውነት እኔ ሰምቻቸዋለሁ። እንደው እኔ ግን ምን አስደሰተ መሰለ ኤርምሻ በማርያም ይዳናል ያሉበት ማርያም በዓለም ትድናለች ያሉበት ትምህርት ተረት ተረት ነው ያሉት። አንጀት እንደው ጌታን አልባረክም? ጌታን አላመሰገንክም? ዳጊ ይሄ ትምህርት ሰምተው ታውቃለህ? ፋይናሊ ይሄ ትምህርት አላስደሰተም? እንደገና ደግሞ ወንድማችን አክሊለ ሊሰምጥ ነው። ትንሽ ነው የቀረ። አክሊለ ሊሄድባችሁ ነው ቤተሰብ። አክሊለ ወንድማችን ጉባኤ እኮ ጀምሯል። ብቻ ታውቃለህ፣ ግማሽ መንገድ ላይ ነው ቤተሰብ። አክሊለ ሊመጣ ነው። አክሊለ ግማሽ መንገድ ጀምሯል፣ እየመጣ ነው። እኛ እንቀበላለን። በጌታ የሆነን በሙሉ እንትን ሌላው ከሚመስጠኝ ነገርና እዚህ ቦታ ላይ ላመስግናችሁ። ጌታ ምስክሬ፣ በውስጥ የሚጻፍልኝ የክርስቶስ ልጆች እኔ እዚህ ፌክ ይመስላል አንዳንድ ስሜታዊ ነገር ባሳይ እጅግ አድርጌ አመሰግናችኋለሁ። እጅግ ጌታ በምሕረቱ ገባለሁ በምሕረቱ ወጣለሁ የምትሉ ናችሁ ክርስቲያኖች። ጌታ በምሕረቱ በሙሉ ያኑርልኝ። የምትወጡበት የምትገቡበት የምታሰቡትን በሙሉ ያሳካልኝ። በውስጥ ያለው የምርቃት የጸሎት የምን ነገር ብታዩ በእውነት ያስለቅሳል። እግዚአብሔር ምስክሬ፣ ሕያው እግዚአብሔር ምስክሬ ነው። ጴንጤ የሚጽፍልኝ በውስጥ መሴጅ ቃላት የለኝም። ሌላው በውስጥ ሆናችሁ ተናዳችሁ ለምትሰድቡኝ የኦርቶዶክስ ወንድምናቶቼ እየጸለይኩ ነው። በጣም አድርጌ እየጸለይኩ ነው። እኔም ሳይገባኝ አሳዳጅ ነበርኩ። እየጸለይኩ እንጂ እየተከፋባችሁ እንዳልሆነ እንድታቁል። የጴንጤዎቹ ጥቅስ ይልካሉ። ተባረክ ወንድማችን፣ ጠንከር በል፣ ትንሽ ጋድድ ስል ዮንዬ አደራ ያስተካክለው ይሄን ነገር ይሉኛል። በጨዋ በውስጥ ያናገሩኛል። ተባረኩልኝ። የኦርቶዶክስ ወንድሞቼ የሚልሱኝ ላሰላስ የሚያደርጉኝ እህቶችም አሉ። እነሱን እኔ ጸሎት አደርጋለሁ። እንደኔ አሳዳጅ የነበርኩኝ እኔን ያየ ጌታ እናንተንም ይልኝ የሚል ነገር እናያለሁ። አለማወቃችሁም ባወቃችሁ ምንኛ በታድናስቲ አሁን እንደዚህ አይነት ሰው ማስገባት እንደዚህ አይነት ሰው ደስ ይለኛል። እስቲ ኑና አሳውቁን። ይኸው አስገብቻለሁ። አንተም ጋር መሽቷል። የገባ ሰው እንግዳ ካለሽ እንቀበላለን። አንድ ነገር ብቻ ልበል። እኔም መሄድ አለ። ሁለት ተመሳሳይ ነገሮች ተፈጥረዋል። ያለ እመቤተ ማርያም አማላጅነት ዓለም አይድንም የሚለው ነገር አሁን ያው በሊቃውንቱ ራሱ ውድቅ ተደርጓል። በጣም ጥሩ። ጎን ለጎን ደግሞ ያለ ኢየሱስ ደግሞ ወደ አብ መግባት ወይም ከአብ ጋር መታረቅ የሚችል የለም የሚለው የአኬ በጭንቅላት ትፈጠፈጣለህ፣ አናት ይፈርሳል። እሱ የተጠቀመውን ቃል የተጠቀምኩት አናት ይፈርሳል፣ ከፈለግ ትፈጠፈጣለህ ነው ምናምን ብሎ ያለ ኢየሱስ ከአብ ጋር መታረቅ የሚችል የለም ብሏል። ኦኬ፣ አሁን እኮ ተዘጋ ማለት ነው። እንግዲህ ያለ እመቤቴ ዓለም አይድንም ያላችሁትን ከተዋችሁት፣ ያለ ኢየሱስ ደግሞ ከአብ ጋር መታረቅ አይቻልም ካላችሁ ምን ቀረ? አለቀ እኮ። የፍጡራን ምልጃ በመካከል ያስገባችኋቸው ሰዎች ፍጡራኖች፣ መላእክቶች ምንድነው ተስፋቸው? ምንድነው ጥቅማቸው? ራሳችሁ በራሳችሁ አጣፋችሁት። ሁሉን ነገር ግራና ቀኝ እኮ እንዳለ አስወግዳችሁት ከመንገድ እኮ። ምንድነው ታዲያ ማርያም ለምን ጉዳይ ነው የምትፈልጋት? በኢየሱስ ከሆነ ከአብ ጋር የምትታረቀው ማርያምን ለምን ጉዳይ? ያው ባለፈው ብለናል። አይ እንድታሳስብልን ካልክ የሚረሳ እግዚአብሔር ነው ያለህ ማለት ነው። አይ እንድትነግርልን ካልክ የማይሰማ እግዚአብሔር ነው ያለህ ማለት ነው። እሷ ካልነገረችው የእኛ እግዚአብሔር ደግሞ እናንተም ትሹኛላችሁ፣ በፍጹም ልባችሁም ካሻችሁኝ ታገኙኛላችሁ ያለ የሚገኝ ጆሮቹ ከመስማት ያልደነቆሩ እጆቹ ከማዳን ያላጠሩ እግዚአብሔር ነው የምናመልከው እኮ። ለምንድን ነው ማርያምን፣ መላእክትን፣ ቅዱሳን ሰማዕታትን በምልጃ ጉዳይ የምትፈልጋቸው? ለምንድን ነው? ምን ቀረ ከዚህ ውጪ? አይ እገዛቸው አስፈልጎ እግዚአብሔር የማያግዝህ ወይም ኢየሱስ የማያግዝህ እነሱ የሚያግዝህ ምን ጉዳይ ተገኝቶ ማለት ይሄን ጉዳይ እነሱን ዴሊጌት አድርግ ያለው እነሱን ሾም ያለው ይሄን ጉዳይ እነሱ ጋር ጨርስ፣ ይሄ ሲሪየሱን ወደ እኔ አምጣው የሚልህ ጉዳይ አለ እንዴ? የለም እኮ። እገዛቸው ያስፈልገናል ያላችሁት የምን እገዛ? በአካል የሉ መቼም አይደል እንዴ? አትሊስት በአካል ቢኖር አንዱ ስለ አንዱ ይጸልይ ስለሚል ጥሩ። አሁን እኮ አንተ የምጸልይላቸው ወደ አንተ መልሰው የማይጸልዩ እኮ ናቸው። ምክንያቱም ቃሉ የሚለው እያንዳንዱ ስለሌላው ይጸልይ ነው የሚለው።
ትፈወሱም ዘንድ ይላል። ይፈወስ ዘንድ ወደ አንተ የሚጸልይ ገብርኤል አለ ወይ? ይፈወስ ዘንድ ወደ አንተ የሚጸልይ ሰማዕት አለ ወይ? ትፈወስ ዘንድ ወደ አንተ የምትጸልይ ማርያም አለች ወይ? በኃጢአቷ ልትናዘዝ ወደ አንተ የምትጸልይ ማርያም አለች ወይ? ጥቅሱ አይሰራም ማለት ነው ለማርያም። ጥቅሱ አይሰራም ለቅዱሳን ወይም በአጸደ ነፍስ ላሉት አይሰራም ማለት ነው። በጣም ጥሩ። ስለዚህ እገዛ ምናምን ስትለው የነበረው በአጸደ ነፍስ ጋር አገናኝተህ እገዛቸው ብለህ የሰራውም ትምህርት ፈረሰ ማለት ነው። ምንም እገዛቸው አያስፈልግም። ኢየሱስ የማያግዝህ እነሱ የሚያግዝ ጉዳይ የሉ። በጣም ጥሩ። በአጸደ ስጋ ደግሞ አንዱ ስለ አንዱ የተቀመጠ ትእዛዝ አለ እንጂ አንዱ ወደ አንዱ ሚል የለም። ስለዚህ እገዛ ፈልጌ ወደ ኤርሚ አልጸልይም ማለት ነው። ስለ ኤርሚ ጸልያለሁ እገዛ ስለሚያስፈልገው እንጂ እኔ እገዛ ፈልጌ ወደ ኤርሚያስ አልጸልይም። ታዲያ ወደ ኤርሚያስ የማልጸልይ ከሆነ በአይኔ እያየሁት ወደ ዮናስ የማልጸልይ ከሆነ በደንብ ይኸው እያየሁት ከሆነ ማወራው ይኸው ቪዲዮ ከፍቶ እያየሁት ወደ ማወራው እንኳን ወደ እሱ እንኳን እንድጸልይ እግዚአብሔር ቃል ካላዘዘኝ ያለ ኢየሱስ ደግሞ ከእግዚአብሔር ጋር መታረቅ ካልተቻለ የነከሊትና የነከሌ በአጸደ ነፍስ ያሉት አማላጆችህ አስፈላጊነቱ ምኑ ላይ ነው? የማርያም ምልጃ ለዚህ ጉዳይ ያስፈልገኛል የምትለው ሁሌም እንደምናገረው እሱ የማይሰማው እሷ የምትሰማው ወይ ደግሞ እሷ የምትሰማበት አንተ የማትሰማበት ምን ጉዳይ አለ? እሷ ስትነግረው የሚሰማው አንተማ ኃጢአተኛ ነህ ዞር በል የሚልህ ምን ርዕስ አለ? ምን ጉዳይ አለ? አንተ እኮ ኃጢአተኛ ነህ፣ እሷ እኮ ከኔ ጋር በጽድቅ ያለች እናቴ እኮ ናት ብሎ ለእሷ ስፔሻል የሆነ ጆሮ ስፔሻል የሆነ አፒል አለ ወይ? እንደ ወንድም የነቃ በል እኮ ግራና ቀኝ እኮ አፈረሱብህ እኮ የራስ መምህራኖች ግራና ቀኝ አፈረሱብህ። ዓለም ይድናል ያልክበትንም አፈረሱብህ፣ ዓለም ይታረቃል ያልክበትንም አፈረሱብህ። ሁሉም ውስጥ ማን ተገኘ? በዚህም በዛም ጸንቶ የተገኘው ለዓለምም መዳን ይሁን ለአንተ መታረቅ ኢየሱስ ነው። በሁለቱም ርዕስ አሸንፎ የወጣው ወንጌል ነው። አሸንፎ የወጣው ተመልከት። ተረቶች ግራና ቀኝ ተፈጠፈጡ፣ ግራና ቀኝ ቦታውን ለቀቁ። ኤርሚ እንደሚል ዳር ያዙ። ስለዚህ አንተ ቤትም አሁን ምን እየሆነ መጥቷል? ካለ ኢየሱስ መስበክ አትችልም። ቤተክርስቲያኒቷ መቀጠል ካለባት ኢየሱስ ብቻ መስበክ ያለባት ማለት ነው። ከዚህ በኋላ ሌላ መስበክ አትችሉ። ሌላ ከሰበካችሁ ወንጌል አይደለም የሰበካችሁ ያላችሁት። እንቀጥላለን። ገድላትና ድርሳናቱ ከፓትርያርካችን ከላይ ጀምሮ እስከ ታች ድረስ ጥራት እንደሌላቸው እየተነገረ አልሞት ባይ ተጋዳይ እንሆናለን ካላችሁ እውነት ነው። ገድል ይከታል። ልክ ነው። ተረት ያለበት ገድል ይከታል። ኢትስ አፕ ቱ ዩ። እኛ ግን ግድ ስለሚለን ገደል ስለሚገባው ህዝብ ግድ ስለሚለን አዎ እናንተው ቤት እንደተባለው መጀመሪያ ግን ከኛ ቤት እንደወጣው ንጹህ ወንጌል፣ ምክንያቱም የእናንተን ሰምተን አይደለም እያጨበጨብን ያለ ነው። የእኛን ነው እናንተ እያስተጋባችሁ የነበረው ወይም እያስተጋባችሁ ያላችሁት እንጂ ከእናንተ ሰምተን ይኸው ማህተም ተመታልን ብለን አይደለም አሁን እየጮህን ያለ ነው። ኤኮ ነው እያደረጋችሁ ያላችሁት። እንደ ገደል ማሚቶ ስንናገሩ የነበረው ንጹሑን ኢየሱስን መካከለኛ የሆነውን ሌላ ማንም አስታራቂ እንደሌለ የተናገርንለትን በአንደኛ ዮሐንስ ላይ ጠበቃ የሚለውን በሮሜና በዕብራውያን ላይ አማላጅ ተብሎ በማያወላዳ መልኩ የተጻፈለትን ኢየሱስ at the end of the day አዎ ያለሱ የለም በአናትህ ይፈርሳል እስከማለት ድረስ ደርሳችኋል። ለዓለም መዳን ማለምን ተወልዳችኋል። ስለዚህ ያቃል። እሺ ዮኒ ጎ ሄድ ተባረክልኝ። ሄኖክ ወንድማችን መጥቷል። ጥያቄ አለኝ ብሎ ነው የገባው። የእሱን ጥያቄ እናስተናግደው። ሄኖኬ ወደ ጥያቄ። ዮኒ እንዴት ናችሁ? ክብሩ ይስፋ። ሰላም ነው ሄኖኬ? አለው እግዚአብሔር ይመስገን። ባለማወቅ ነው የገባሁት። ጥያቄ የሚሆነው ላይክ ከሁለት አንዳችን ተሳስተናል ብዬ ነው ማምነው። ላይክ አሁን እንትኑ ጸብ አልለውም ግን ወይ ፕሮቴስታንት ወይ በክርስቶስ የሚያምኑ ኦርቶዶክሶች ከሁለት አንዳችን ስህተት አለ ብዬ ነው ማምነው። ያ ነው የኔ ጥያቄ። ላይክ በየትኛው በኩል እንሁን የሚለውን ማወቅ ስለፈለግኩ ነው። ሁሌ ጸቡ አሁን ሶሻል ሚዲያ ላይ ያ ነው፣ ኦርቶዶክስ እና ፕሮቴስታንት ነው። ሁሌ እንትኑ ማርያም ታማልዳለች አታማልድ ምናምን። ከየትኛው እንሁን? እኔ አሁን እንደ ዱርዬ ነው የምጠይቃችሁ። እመቤቴ በቃ ምንም እውቀት የለኝም። አሁን እዚህ ጋር ምዕራፍ ገልጸ ከአስከፈ ምናምን ብትሉኝ የማውቀው ታሪክ የለም። እኔ ዝም ብዬ ግን በቤተሰብም ይሁን በምን በክርስቶስ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ምንድን ነው ማድረግ ያለብኝ? እኔ ራሴ ፐርሰናሊ የምጠይቃችሁ ማለት ነው። እኔም ቋንቋ እኔ እንደተኛ ስለሆነ ልሰናበታችሁ፣ ወንድሜን አናገረው ልሰናበታችሁ። ምናምን ቃለች። እሺ ቀጥሉ። በአራዳ ቋንቋ በስሱ እንነጋገርና ሄኖኬ ስለምንተዋወቅም ጭምር ነው። በመጀመሪያ መወድም ማከብር ወንድሜ ነው። ይኖ አንተም እንደዛ ሆነ ለእኔ እኔን የጠቀመኝን ልዘግብ። ምክንያቱም ዋጋ የከፈለው ማን ነው ብዬ መጠየቅ ጀመርኩኝ። እኔን ረዳኝ እሱ ማን ነው? ለእኔ የኃጢአትን ዋጋ የከፈለው ክርስቶስ ነው። ለሁሉም ለዓለም መድኃኒት ነው የሚለው፣ መድኃኔ ዓለም ነው የሚለው። የዓለም መድኃኒት ተደርጎ የተሰጠን ኦርቶዶክስን መድኃኔ ዓለም የምትለው እሱ ነው። የዓለም መድኃኒት ተሰጥቶኝ የአፍሪካ መድኃኒት አልፈልግም። እኔ መጀመሪያ ጭንቅላቴ ውስጥ የመጣው እሱ ነው። የዓለም መድኃኒት ተሰጠኝ። የዓለም መድኃኒት ለሁላችንም የሞተው የተሰቀለው በአብ ቀኝ ያለው ኢየሱስ ክርስቶስ ነው የሚል ትምህርት አላት። ኦርቶዶክስም ፔንቴም አለ፣ ክርስቲያን የተባለ አለ። ከዛ ደግሞ ትንንሽ መድኃኒቶች አሉ ተብለው የተመጣ አለ።
ሁሉም በእሱ የዳነ እንጂ ራሱን ያዳነ የለም። ተግባባን? መጽሐፍ ቅዱስ ላይ ራሱን አድኗል የሚል ሰው የለም። ራሱን ያላዳነ ካለ መድኃኒት ደግሞ ማን ነው ከተባልን፣ የዓለም መድኃኒት ደግሞ ተሰጥቷቸዋል ከተባልን፣ የዓለም መድኃኒት የተሰጠን ለሁላችንም ነው፣ ሳያዳላ ለሁላችንም ክርስቶስ ነው ከተባለ እሱን ነው የምንይዘው። ገባ? ሌላ ቢኖርማ አይ እሱ በቂ አይደለም ከተባለ፣ ነገሩ እኮ ለእሱ በቂ አይደለም፣ አንተ በቂ አይደለም፣ መድኃኒቱን ከእሱ አትወስድም፣ በእኔ በኩል ውሰድ የሚል አይነት ነገሮች ነበሩ። አሁን ግን እግዚአብሔር ይባርካቸው የኦርቶዶክስ አባቶች ወጥተው አሁን ቅድምም ስናሰማው ነበረ በማርያም በኩል እሱ ከሌለ ዓለም አትድንም የሚል ትምህርቱን እያቆሙ ነው። የግለሰብ እንጂ ኦርቶዶክስ ና ታስተምርም እያሉ ቃል በቃል እየተናገሩ ትምህርቱን እየሰጡ ይገኛሉ። ስለዚህ ትልቁ ዋናው ቅዱሳን አሉ። ማን የቀደሳቸው? እዚህ ጋር ነው ስህተቱ። እግዚአብሔር የቀደሳቸው እንጂ በራሳቸው የተቀደሱ ሰዎች የሉ። እሱ መጥቶ ተቀድሳቸዋል፣ እሱ መጥቶ እንዲያርጋቸዋል እያለ ወንጀለኛውንም ነው ማወራ። ወንጀለኛ የነበረውን ጳውሎስን፣ ሳውልን፣ ገዳይ አሳዳጅ የነበረውን ቀድሼአለሁ አለ። ቅድስት ድንግል ማርያምም ደግሞ ምንም ወንጀል የሌላትን መጥቶ ቀድሼሻለሁ አለ። ሴተኛ ዳር የነበረችውን የሰማርያ ሴቷን መጥቶ እሷንም ደግሞ የእሱን ወንጌል እንድትሰብክ አደረገ። ዘኬዎስ የሚባለውን አጭበርባሪውን ሌባውን ደግሞ አምጥቶ ምን አደረገው? ቀደሰው። ሀብታም የተባለውን ሕጉን ሲያከብር የነበረው ደግሞ የረከሰ ሰውን ደግሞ ሆኖ ተገኘ። ስለዚህ የእግዚአብሔር ልጅ ክርስቶስ መርጦ ኳሊቲ ስላለ አይደለም ይቀድሰን፣ እንዲሁ ስለወደደን ብቻ እያመጣ ይቀድሰናል። ሳያበላልጥ በቅድስናው የእሱን መንግስት ወራሽ ያደርገናል። ይህን ነው እንግዲህ እኔ እስከማውቀው ድረስ። አንተም ዘግበኝ አባቴ። ማኛው አይ ነው እኔ ብዙ እውቀት የለኝም፣ እመቤቴን ነው የምልህ። ግን ስለዚህ ከሁለት አንዳችን ተሳስተናል። ራይት ከሁለት አንዳችን ስለ እኔ እናንተን ሳይሆን እንደ እምነት ሳየው በቃ ማን ነው የተሳሳተው ነው ማወቅ ስለፈለኩ ብቻ ነው የገባሁት። እሺ አንድ ነገር ልጨምር እዚህ ጋር ዳግዬ፣ በጣም ይቀርብ አንድ ነገር የምጨምርልህ አንድ ነገር የምጨምረው ምንድን ነው የተባልነው? እውነትም መንገድም ህይወትም እኔ ነኝ። ያው መጽሐፍ ቅዱስን እኔም በፊትም ብዙም ማነብሰው አልነበርኩም። እውነትም መንገድም ህይወትም እኔ ነኝ። መንገዱን ፈለግከው። አሁን ለምሳሌ መንገድ ልንሄድ አሜሪካ፣ ካናዳ ስንሄድ ጂፒኤስ እንሞላለን። በጂፒኤስ የሆነ ቦታ ምንደርሰው። የመንገዱ ጂፒኤሱ እኔ ነኝ አለ። ህይወት እኔ ነኝ አለ። መንገድም ህይወትም መንገድም እውነትም እኔ ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም ብሎ ቃል በቃል አስቀመጠው። ወዴት ልሄድ ብራዘር? ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ አለ። የመጡት የሰበኩት በሙሉ ስለ ክርስቶስ እንጂ ስለ ሌላ አልተሰበከም። መጽሐፍ ቅዱስ ላይ ካየ የተሰበከው በሙሉ ስለ አዳኙ ምስራች የተነገረን ስለ ክርስቶስ እንጂ ስለ ሌሎቹ አይደለም። ሌሎቹን የጨመሩብን ለምን እንደሆነም ሊገባኝ አልቻለም። ዮሐንስ አልጨመረም፣ ገባ? ማቴዎስ አልጨመረም፣ ሉቃስ አልጨመረም። ሌሎቹም ብታመጣ ማንም አልተጨመረ። እውነትም ህይወትም መንገድም እኔ ነኝ፣ በእኔ በቀር ወደ የሚገባ የለም ብሎ እየተናገረ ስህተት ሌላ ቦታ ሊፈጠር የሚችለው ሌላ የጨመርከ ጊዜ ነው። እማሳርፈ እኔ ነኝ እያለ አይ የሚያሳርፈኝ ሌላ ነው ያልክ ጊዜ አንተ ስህተት እየተጨመረው ነው ማለት ነው። ስለዚህ በኢየሱስ ማመኑ መንገድም ነው እውነትም ነው ህይወትም ነው ብሎ ከነ ማረጋገጫ ተገጥግጦ ወንጌል ላይ መጽሐፍ ቅዱስ ላይ የሁላችንም መጽሐፍ ቅዱስ ላይ ተጽፏል። ከዚህ ውጭ መኖሪያ ያለ ከተባለ የቴክኒክ ብልሽት አለው ነው የምለው። ይሄ ነው እኔ ያንን ነው እኔ አሁን የኔ ጥያቄ እንደ ወመኔ ነው። አሁን እኔ ወመኔ አይደለሽም፣ ታርፊያለሽ። ሄኖክ ነው በቃ ዝም ብዬ አለ አይደለ የሆነ አንድ ዱርዬ ፈጣሪን ያምናል። ሄኖክ አንድ ከይቅርታ ጋር ጥሩ ምሳሌ ልንገር። ጥሩ ምሳሌ ጋር ሄኒ ዮኒን ታውቀዋለህ? ትተዋወቃላችሁ ስትነጋገሩ? ታምነዋለህ አይደል? ወንድሜን እንደ ወንድም ማመንማ በክርስቶስ ነው፣ በእኔ አይደለም። ማመን ማለት በቃ እንደ ወንድም ጊዜ የምቀያየር ሰው ነኝ። ክርስቶስ አይ ከድሮ ጀምሮ እኛ እንተዋወቃለን። ስለምትተዋወቁ መቼም ያው ዝም ብሎ እንቀልድ ካላላችሁ በስተቀር አረማ ቤቴን እኔ ቀልድ አይደለም። እኔ አሁን እኔ እንደማያምን አልልህም ኤርምዬ፣ አማኝ ነኝ። ግን እንዳልከው ነው አሁን እዚህ ጋር የገባሁት እና እግዚአብሔርን ከማመን አይነት አኳያ አይደለም። አንድ ምሳሌ ልንገርህ። ዮኒ አንገቱ ላይ ምንድን ነው ያደረገው? የክርስቶስን መስቀል አለ እዚህ ጋር ከታች አለ። ቼን ነው ለባህሉ ድምቀት መስቀል ያደረግ ነበረ። እሺ ምንድነው ይሄን ዮኒ አንገቱ ላይ ያደረገው? አሁን ላይ ቼን ነው። እሺ መስቀሉን አላየሁት። ምንድነው? ቆርቆሮ ነው። ቆርቆሮ ላይ ቆሎ ቆርጥሜ የገዛሁትን ቆርቆሮ ገለመሌ አትበልብኝ።
ቆይ ዮኒ ምሳሌ ነው ጥሩ። አይ ነው ገብቶኛል። አይ ነው እኔ መስቀል ካለው ያው መስቀል ኖሮ ካልኖረው ዮኒ አንገቱ ላይ ያደረገው ቆርቆሮ ነው ወይስ ምንድን ነው የሚታየው? የቆርቆሮ ከለር ወይስ የምን ከለር ነው? እኔ አሁን የሚታየኝ ወርቅ ነው። አንዴ እንትን ቪዲዮ ላብራ። ያ በቃ ችግር የለም ወርቅ ነው። አውቄ ነው ምሳሌን ተጠቀምኩትኝ። ወርቅ ነው። እሺ ዮኒ ለኔና ለአንተ ለአንተ መስጠት ፈለገና ይሄንን ወርቅ ቆርቆሮ አይደለም፣ ይሄ ወርቅ ነው ያስታውቃል። ይሄንን ወርቅ አንስቶ ሰጠህ። ከሰጠህ በኋላ ከተወሰነ ጊዜ በኋላ ቢያጠራጠርህ ወርቁ ምን እንደምታደርገው? ትወረውረዋለህ? ትጥለዋለህ? ወይስ መልሰህ ለሰጠህ ሊዮኒ መልሰህ ትሰጠዋለህ? ወይስ ምን እንደምታደርገው? ይሄ ወርቅ ጓደኛ ወንድማችን ዮኒ አንስቶ ሰጠህ። ከተወሰነ ጊዜ በኋላ አጠራጠረህ። ወርቁ ራሱን ያጠራጠረህ እና ምን እንደምታደርገው? ኤርሚዬ ግን ትጥለዋለህ ወይስ መልሰህ ሊዮኒ ትሰጠዋለህ? ምሳሌን የሆነ የአማርኛ ፊልም አስታወሰኝ። እመቤቴ እና ሸዊትን ነው ያስደርገን አባረራት። በቃ አቺ እኔን አጭበርብረሽ ምናምን ስታፍ ብሎ ምን እንደምታደርገው ያደርገዋል። አይ ኖ ወንድሜ ክደኸኛል ብዬ እሱን ነው መወቅሰው እንጂ ምንም የማደርገው ነገር የለም። ትክክል እንደዛ ማለት ይመስለኛል ላይ ስለማምነው ስለምወደው ትክክል አይደለም። ትክክል ያልሆንክበትን ላሳየህ። አጠራጠረህ እንጂ ገና እርግጠኛ አይደለህም። ዮኒ ሲሰጠህ እውነተኛ ወንድምህ ነው። ወርቅ ነው የሰጠህ። ወርቅ ነው አንገቱ ላይ ያደረገው። ወርቅ መሆኑ ያስታውቃል። ቅዱስ ከርከትም ቢሆን ማለት ነው። ይህን የሚያህል ወንድም ዝም ብሎ ቆርቆሮ ተራ ነገር አንገቱ ላይ ያደረግ። ኦኬ ሰጠህ። ያጠራጠረህ ራሱ ወይ ስለ ወርቅ ያለህ አመለካከት ምሳሌ የሚሰጥህ አናሳ ሊሆን ይችላል። ሙሉ እውቀቱ ላይኖርህ ይችል ይሆናል። ስለዚህ ከቆይታ በኋላ አጠራጠረህ። ምናልባት ወርቅ ይደብሳል፣ ደበሰ ይባላል በትንቢተ በሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ላይ ለምንድነው ወርቁ ደበሰ ይላል። መደበስ ማለት መቆሸሽ፣ ቆሻሻ ነገር ላይ ሲጣበቅበት መልሰው እንደገና ወርቅ ቤት ወስደው በሚያጠሩት ወይ በፍሳሽ ነገር ወይ በሳት ነገር እንደገና ከላዩ ላይ ያለው ነገር ያነሳል። ቆርቆሮና ብረት ዛገ እንደሚባል ወርቅ ደበሰ ነው የሚባለው ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ቁጥር 1 ላይ አለና ምናልባት የሰጠው ወርቅ አንገቱ ላይ ከመቆየቱ የተነሳ አንተም ደግሞ ወስደው አንገት ላይ ከማድረግ የተነሳ ደበሰ ማለት ከሰውነት በሚወጣ ላበት በእጅ ንክኪ ምናምን ነገር ይቆሽሻል ወርቁ ማለት ነው። እና እንደዛ ስለሆነ ያጠራጠረህ እና ስላጠራጠረ ብቻ መልሰህ አይ ዮኒ እንደው ምናምን ነገር ብለህ ወቅሰኸው እመልሰዋለሁ ነው ያልከው። ይሄን ትክክል አይደለም ያልኩህ ለምንድን ነው? ጥሩ ነበር አካሄድ፣ እርምጃ ጥሩ ነበር፣ ግን አንድ ይቀርህ ነበር። ኤርሚዬ በመቤቴ እኔ ወዳለሁ አከብራለሁ። ኪዳነ ምሕረት ትድፋኝ። እኔ አዋቂ አይደለሁም። በቃ ዝም ብዬ ጥያቄ ላይ ከሁለት አንዳችን መንገድ በሁለት ደቂቃ አጠር አድርጌ ላሳደህ። ዮኒ ያንን ወርቁ ስላጠራጠረህ ዮኒን ሄዳ አታለኸኛል ምናምን ነገር ብሎ ከማለት ይልቅ ወርቅ ቤት ወስደኸው አጣሩልኝ ብለህ ብትል በመሳሪያ በሚያደርጉት ነገር ቼክ ያደርጉታል። እሺ ወርቅ በእሳት ይፈተናል ይላል መጽሐፍ ቅዱስ ላይ ማርቆስም ላይ መስዋዕት በጨው እንደሚቀመም ወርቅም በእሳት ይፈተናል ይላል። እና ሰሪ ቤት ወስደህ በባለሙያዎች በመሳሪያ በታገዘ ብታጣራው ቢለዩልህ እርግጠኛ ወርቅ መሆኑን ታረጋግጣለህ ማለት ነው። ምን ልልህ ነው? ከኛ ወይ ከናንተ አንዳችን ትክክል አይደለንም ብለህ ያልከው ወንደርፉል የሆነ ነገር የተናገርከው አሁን እቺን በምን እናጣራው? ወርቁ ያ ስለሆነ ነው። ላይክ ለምን ይሆናል ነው ጨረስኩ። አሁን ዮኒዬ የሰጠህን ወርቅ ሄደህ በወርቅ ቤት በባለሙያዎችና በመሳሪያ በታገዘ ነው የምታረጋግጠው ከተጠራጠርከው ማለት ነው። ከዛ ሄደህ ስታየው ይሄ ንጹህ ወርቅ ነው እኮ ነው ብሎ የሚልህ ወርቅም ካይደለ ወርቅ አይደለም ብሎ ይልሃል። እሺ ከሁለታችን አንድ ብለህ ስትል እኛ ወንጌላውያን አማኞች ነን፣ ኦርቶዶክስ አሉ። ከኦርቶዶክስና ከወንጌላውያን ማን ነው እውነተኛ? ከወንጌላውያንና ከካቶሊክ ማን ነው እውነተኛ? ከአይሁድና አጠቃላይ ከክርስትናው ማን ነው እውነተኛ ብሎ የሚለውን ማን ይዳኝ ብለን ብንል የፕሮቴስታንቱን የወንጌላውያን የእኛንም ትምህርት የኦርቶዶክሳውያንም ትምህርት የካቶሊክንም ትምህርት የአይሁዳውያንም ትምህርት በምንድን ነው የምንዳኘው በምንድን ነው የምናረጋግጠው ብለን ብንል እንደ ወርቁ እሳት ውስጥ በመጨመር ሳይሆን ከእሳት ይልቅ በነጠረው በሕያው በእግዚአብሔር ቃል ነው። ዮኒ ቅድም ያለ በቃሉ ማለት በክርስቶስ ማለት በቃሉ ማለት በተጻፈው እውነት ቅድም ዮኒ እንዳለ አንድ እንሁን ነው የምለው። እመቤቴ አንድ እንሁን በቃ ተረድቻለሁ። እኔ አሁን ኒሻ ገብቶኛል ማለት የፈለገው ምንድነው የፈለገው አሁን ምንድነው የሚያድነን ትልቁ ነገር መጽሐፉ ነው። አሁን ለምሳሌ እንዳልኩ እኔም እንዳንተ ብዙ አይደለሁም ለመጽሐፍ ቅዱስ ቅርብ አልነበርኩኝም።
ለመጀመሪያ ጊዜ አዲስ ኪዳንን አንብቤ ለሁለተኛ ጊዜ መዞር ጀመርኩኝ። ለመጀመሪያ ጊዜ በማልበላ ጠብጠብ የሚሉ ጥቅሶችን አቅ ነበር፣ ተባራሪ ጥቅሶች። ግን በስነ ስርዓት ቁጭ ብዬ እንዳነብ ያደረገኝ ወንጌልን እያወቅኩ በሚሄድኩበት ጊዜ ነው። ይኸው ጌታ ምስክሬ ነው። የኔም ስንፈት ነበረ። አዎ፣ ግን ውስጥ ያሉ ጥያቄዎች ነበሩ። በቃ አልመለስ ያሉ እሱን ማናገር አልችልም፣ አባቴን ማናገር አልችልም፣ የሞተልኝን ማናገር አልችልም፣ ወደ እሱ ማልቀስ አልችልም፣ ለብቻዬ የልቤን መንገር አልችልም የሚል ውስጤ የሚያመው ነገር አለ። ሁሉንም እኩል የሚያይ አምላክ አበላልጠውን ጓገጭ የሚያስብሉን ግራ የሚያጋቡን ሰዎች ስላሉ ግራ ተጋብቼ ነበር። አንዳንዴ ለመስማት የሚሰቀጥጡት ነገሮች ስሰማ እየከፋኝ ነበረ እንደ ሰው ማለት ነው። እና ያ ነገር ነው እንግዲህ መጽሐፍ ቅዱስ ነው የሚወስነን። መጽሐፍ ቅዱስን ታርፈዋለህ፣ ታነበዋለህ፣ እነሱንም ትጠይቃለህ። ያልገባህን አሁን መሆን ያለብህ አንተ እኔ ማርያምን በጣም በጣም አድርጌ የምወዳት ሁሌ ስሟን የምጠራ ሰው ነበርኩ። አሁንም ጠራታለሁ፣ አክባሪዋ ነኝ፣ ወዳጇ ነኝ። አሁንም ግን ያላትን ቦታ አውቃለሁ። በአሁን ሰዓት እንደወደድኳት የማስቀምጣት ቦታ አለ። ብጽዕት የሆነች ሴትን የማስቀምጠው ቦታ አለ። ያ ቦታን አልወስድም። ከዛ ውጭ ግን ሌላ ስራ የሰራው ሁሉንም የሰራው ለእኛ የዓለም መድኃኒት የሆነው ክርስቶስ ሁሉንም ሁላችንን የሚያወጀን ያዳነን እሱ ነው። እና እሱን አባቶችን ጠይቅ፣ የኦርቶዶክስ አባቶች ጠይቃቸው። የውስጥ ያለውን ጥያቄ እየገባ ጠይቃቸው፣ እየገባ ጠይቃቸው፣ እየገባ ጠይቀው ውስጥ የሚሰማን ማለት ነው። መልሱን ሙሉ ለሙሉ ከመለሱልህ ሄኖክ ሻዬ ያለበት ምችት ድልት ይበልህ። መልሱ ከሌለ እዚህ መጥተህ የፈለግከውን ጥያቄ ኤርሚሻንም ዳጊንም እኔም በማውቃት እኔ ጋር ከመጣ ራሱ እኔን ካወራን በውስጥ የማላውቀውን ጥያቄ እየመጣሁ እየጠየቁ ለአንተ ልክልሃለሁ። ይህንን አደርጋለሁ፣ ቃል እገባለሁ። ደስ ይለኛል። በቃ እኔ ጥያቄ ያው ተረድታችሁኛል። በደንብ አንዳችን ግን ስህተተኛ ነን። በቃ የሆነ ግለሰብ አሸንፏል፣ የሆነ ግለሰብ ደግሞ ተሸንፏል ብዬ ላይክ ለምን እንዴ እዚህ ጋር ጸቡ ላይክ በዚህ በኩል በዛ እኔ እንጃ ብቻ ግን እሱን ለማረጋገጥ ነው ቀደም ያልኩ። አንዴ እንስማው ኤርሚሻዬ፣ አንዴ ሄኖክ ያውራ እንስማው። አክብሮን የመጣው በጨዋ ነው የሚጠይቀው። ቃል በቃል ዱርዬ ነው ብሎ እመቤቴን ነው ማለት አንድ ያርገን። እኔ ይመስለኛል የሆነ ግንብ ይፈርሳል ከሆነ ጊዜ በኋላ ዘመናት ሊወስዱ ይችላሉ። ሁላችንም ክርስቶስን እናመልከዋለን። በቃ እሱ ነው እያልከው ያለው። አሁን ያልከው ቃል ማንንም ያስማማል። ትክክል። አጋዥ ይፈልጋል እንዴ? የኔ አባት ያንተ አባት ይፈልጋል አጋዥ? ነው መስቀሉ ላይ ያገዘው ነበረ። የዓለም መድኃኒት የተባለ አባት አይደል ያለኝ? የዓለም መድኃኒት ተብሎ እኮ መድኃኔዓለም ተብሎ የሚሰበክ ነው። ምን አጋዥ ያስፈልጋል? የዓለም መድኃኒት ተሰጥቶኝ እንዳልኩ የአፍሪካ መድኃኒት አልወስድም እያልኩ ነው። የዓለሙን ነው የምፈልገው፣ ሁሉንም ያዳነ። ለምሳሌ እናንተ እኔ ታመንኩኝ፣ የሆነ ከባድ የሆነ ዶክተር ጋር ሄድኩኝ፣ ዶክተር መድኃኒት ሰጠኝ፣ ተሻለኝ በሽታዬ። ኧረ ዮኒ ማኛ ዶክተሩን ስለምታውቀው ዶክተሩ ስላዳነ እስቲ ያድነኝ ትለኛል እንዴ? መድኃኒት እዘዝልኝ ትላለህ እንዴ? ነው ሂድና እዛ ዶክተርን ጠይቀው ነው የምልህ። ዶክተሩ ጋር እኔ አዳነኝ ጋር ሂድና ታከም ነው የምልህ እንጂ በፍጹም እኔ መድኃኒቱን ልሰጥ አልችልም። እነዛ ቅዱሳን የተባሉት የዳኑት በክርስቶስ ነው። እነሱም ብትጠይቃቸው ራሳቸውም እንደሚሉ ታውቃለህ። ኖ ሂድና ክርስቶስን ጠይቀው። እኔ ዳንኩት፣ እኔን ቅዱስ ያለኝ እኔን የቀደሰኝ እሱ ነው እንጂ እኔ በራሴ ቅድስና የለኝም ነው የሚል። እያንዳንዱ ቅዱስ የተባለውን ብታመጣ ማብራት ሂድና ጠይቀው። እኔን የቀደሰኝ ጌታ ኢየሱስ ነው ይላል። እኔን የባረከኝ ክርስቶስ ነው እንጂ እኔ መባረክ አልችልም ነው የሚለው። ስለዚህ ወደ ቀጥተኛው የሚያመጣው ወደ መድኃኔዓለም የሚያመጣ ምንድን ነው? እሱ ነው እንጂ በፍጹም እኛ በሌሎች ሰዎች ተደርገን በሌላ በኩል ተደርጎ የሚገባበት እውነትም መንገድም ህይወትም እኔ ነኝ እያለ እዚህ ጋር እየጻፈልኝ በሌላ በኩል እገባለሁ የሚል ነገር ይዘው ሲመጡ ቆም ብሎ ማየት ያስፈልጋል። አሁን ግን መስመሩ እየተደረመሰ ነው። አንተ እንዳልከው ይፍረስ እየፈረሰ ነው። እኩል እናምልክ ነው የኔ ፖይንት። ትክክል። ስማ ማኛው፣ በዚህ አጋጣሚ የሆነ ኮመንት አላነበብኩም። እኔ ወመኔ ነኝ። አንዴ ልንገራቸው በመቤቴ ዘግባቸው። ምንም የማውቀው ነገር የለም። እጠጣለሁ፣ ሰክራለሁ፣ ምናምን ስታፍ በቃ መብቴ ነው። የሆነ ሰው የጻፈውን አይቼ ነው። መጀመሪያ ኦርቶዶክስን ጠንቅቀ ወቅ ይለኛል። የሆነ 10 ነው የሚጽፈው አይቼዋለሁ። እኔ ኪዳነ ምሕረት ሀሳቡን ይጨርስ። ደካማ ነኝ እኔ፣ አላቅም፣ ምንም እውቀት የለኝም። ጥቅስ ጥቀስ ብትሉኝ ማለት ነው ክርስቶስ ሰማይና ምድርን ምናምን ብዬ ዘፍጥረትን ልጠቅስ እችላለሁ እንጂ ከዛ ውጭ የማውቀው ነገር ስታፍ የለም። ገባኝ። እና እኔ ተባረክልኝ፣ ጠይቅ፣ ከመጠየቅ ወደኋላ አትበል። እውነቴን ነው ሄኒሻ። ለዛም ነው ዛሬ የገባሁት። ወንድሜ እወዳለሁ፣ አከብርሃለሁ። ኑርልኝ ሄኒሻ። ዝቅ ልበል እኔ በቃ
እሺ ይቻማ ሻባ ቢኒ አሪፍ አቸኩልም ፋራ ልብ አይሰጥም። ቢኒ አረጋጋው። ቢኒ ሻተው ኖ እኔ ስለማውቀውን ልንገራ ማብራት ፕሊዝ የማውቃቸው ሰዎች አክብረውን መጥተው ለጥያቄና በሰላም የሆነች ነገር ሲፈልጉ እሷን ሰጠን ብቻ ነው የምንልቀው። አከተመ ቢኒ። ያ ነገር ምን ያሳያል? በፍቅር እነሱን ጥያቄያቸውን በፍቅር ያሉትን ያሰቡትን ነገር እኔ ዱርዬ ነኝ የማውቀው ነገር የለም ብሎ ጆሮውን ግን ከፍቶ እያዳመጠ ነው። ያችን የሚችላትን ሰጠ በፍቅር ተሸኛለ እንጂ ልምከር ላስተምር እዚህ ጋር አይሰራም። የሚሰራው በፈቃደኝነት ጌታን ተቀብለው ሲመጣ የዛኔ ትምህርቱን ትሰጠዋለህ፣ ታስተምረዋለህ፣ እንትለዋለህ። የአራዳ ባላ ነኝ እኔ። ስለዚህ ወንድሞቼ ሲመጡ እህቶቼ ሲመጡ በፍቅር የሆነች ነገር ብቻ እንዲያደርጉ እሷን ብቻ ነገር ላይ እንዲሄዱ ነው የምፈልገው እንጂ ጥግ ድረስ ምክርና ቀለብ አድርጌ አልከው። ይሄ ወንድሜ አሁን እመነኝ ሄዶ ይጠይቃል። ሄዶ በደንብ አድርጎ የሚጠይቃቸው ጥያቄዎች አሉ። ጥያቄዎቹን ያመጣልኛል። እኔም አልችለውን ቢኒሻ አለ፣ ዳግያ አለ፣ ኤርሚሻ አለ፣ ብሩኬ አለ። ለእያንዳንዱ ለቢኒዬ ልክላቸዋለሁ። ነቤካ እናንተ መልሱን ስትሰጡኝ እኔ ደግሞ ለእሱ በወንድሜ ወይም ከእሱ ጋር እንድትነጋገሩ አደርጋለሁ። ያንን ነው የማደርገው አባ እና ለዛ ነው ቢነሻ ይብራ ያልኩ። መጥቶ በሀቅ ከነገረ ማክበር አለብን። ቴንክ ዩ ዮኒዬ። አንተ አሁን ከህይወት ተሞክሮ ነገርከው የዮሐንስ ወንጌልን ጠቅሰ ማለት ነው እና እሱ ወሳኝ ጥሩ ጥያቄ ነው የጠየቀው። አንተም የነገርከው መልስ ጥሩ መልስ ነው። አንደኛ ይጠይቅ፣ ከመጠየቅ ደግሞ ቀጥሎ ጎን ለጎን መጽሐፍ ቅዱስን ያንብብ። አሁን አንተ ጥያቄ በፈጠረበት ጊዜ ላይ ትጠይቅም ነበረ። በቤት ላይ እየገባህ በየሰው ቤት ትጠይቅ ነበር። አንተም ጋር ብዙ ሺህ ህዝብ ሰብስበህ አገልጋዮችን ሰብስበህ ትጠይቅ ነበር፣ ትሰማ ነበር፣ ደግሞ ቀጥሎ ታነብ ነበር። አሁን መጽሐፍ ቅዱስን በባለፈው አዲስ ኪዳንን እንዳለ ነው በሙሉ ያነበብከው ማለት ነው። ማንበብህ እንድትጠይቅ አድርገህ አሁን ታዲያ ቅድም የሰጠሁት ነው ዮኒ አሁን አንገትህ ላይ ፒውር ወርቅ ነው ያደረግከው፣ ያስታውቃል። ዮኒ ቬጋስ ነው ይህን የሚያውቀው፣ ዱባይ ሄደን የገዛ ነው። አሁን ይህንን የሚያህል ወርቅ አንድ ሰው ይሄ ወርቅ አይደለም እኮ ፌክ ነው ተብሎ ቢባል ያ ሰውዬ ፌክ ነው ስለተባለ ብቻ ወስዶ መጣል የለበትም። ወርቅና ፌክ መሆኑን ሊያረጋግጥ የሚችል ማለት ሰው በምላስ በመቅመስ ሳይሆን ወርቅ ሰሪ ቤት ወስዶ ይህንን ቼክ አርጉልኝ ብሎ ቢለው በመሳሪያና በመለያ ነገር ይለዩለታል ማለት ነው። አሁን ፕሮቴስታንቱና ወይስ ኦርቶዶክሱ ነው ማነው እውነተኛ? ከሁለታችን ማንን ትክክለኛ ብሎ ነው ወንድማችን የጠይቀው። የፕሮቴስታንቱና የኦርቶዶክሱ እውነተኝነት የሚረጋገጠው ወርቁ በእሳትና በባለሙያ በመሰረታ ጉዞ እንደሚለይ ሁሉ ልክ ፕሮቴስታንቱ የሚሆን ኦርቶዶክሳውያኑ ትክክለኛ ትምህርት እንዳላቸውና እንደሌላቸው የሚላቸው ብቸኛ ሚዛን መጽሐፍ ቅዱስ ነው። ዮኒ ያነበብከው እኛም ያነበ ነው። በቃ ሌላ የምጨምረው ምንድን ነው? በጣም በተለይ አንድ ነገር ቢንዬ የምነግርህ ለማርያም ያለው ነገር እዛ ቤት በጣም ኃይለኛ ነው። እንደሰማው ኪዳነ ምሕረትን ለሚል ለማርያም ለኪዳነ ምሕረት ያለው ትምህርት እዛ ቤት በጣም ትልቅ ስለሆነ ነው። ያንን ቶሎ ብለህ ጓ ካልክበት ነገሮች ይበላሻሉ። የሚወደውን ነገር እኔ ክብሩ ይስፋ እናትና ልጁ በመባል ነው የምታወቀው። አልፋታ ያልኩት ነገር ነበረ እስኪገባኝ እስካውቀው እስኪገለጥልኝ የገለጠልኝ ጊዜ ከኢየሱስ ውጭ ወደ ውጭ ያልኩኝ አየህ። ሌሎቹን አከብራለሁ ወዳለሁ፣ በጌታዬ ግን ማላመቻምች ሰውኝ የተገኘው ገባ። ስለዚህ እነዚህ ሰዎች እንደዛ ብለው ሲመጡ ቀስ ብለን ነው። ለምን ወንጌልን አላቅም ካለ ምን ታደርገዋለህ? ይህንን ሰው ወደ ወንጌል ነው የምትልከው እንጂ አምጥተህ ለሕፃን ልጅ ክትፎ አታበላም። አሁን በወንጌል ሄኒሻ ወንድሜ ክትፎ ብታመጣለት የተፈተፈተ በወንጌል አይበላውም። እኔ ለአንተ አንድ ጥያቄ ስትል ጠይቀህ መልስልህ። አንተ ራሱ ያው ምስክር ስለሆንክ አሁን ለገባህ በክርስቶስ ኢየሱስ ባለ የወንጌል እውነት እንድትሸነፍ አሁን የገባህን እውነት ይዘህ እንድትቀጥልና ወደዚህ ህይወት እንድትመጣ ከሰማኸውና ከመጽሐፍ ቅዱስ ካነበብከው በፐርሰንት ደረጃ ምን ያህል ካነበብከው አይኖችህ እውነትን እንዲያውቁ ተገለጠልህ ወይስ ምን ያህል ከሰማኸው ተገለጠልህ? በፐርሰንት ደረጃ ከሰማኸውና ካነበብከው አሁን የተረዳኸውን እውነት ይዘህ እንድትቀጥል ያደረገ የትኛው ነው ተብለህ ትባል በፐርሰንት ምን ያህሉን ታስቀምጣለህ? ካነበብከው ከመጽሐፍ ቅዱስ ከሰማኸው ከሰዎች ካነበብኩት በፐርሰንት አስቀምጠው ተብለህ ትባል? ካነበብኩት እውነቴን ነው የምላችሁ 60%። 60ውን አነባለሁ። እኔ ማንበብ በጣም እወዳለሁ። በራሴ መፈለግን እወዳለሁ። እኔ ሜንታሊቲ ሊደርሺፕ ነው፣ ፎሎወር አይደለም። የኔ ሜንታሊቲ ሰው መከተል ሳይሆን በራሴ መንገድ መሄድ ነው። የሊደርሺፕ ሜንታሊቲ አለኝ። መከተል ስለማልፈልግ ነው ዝም ብዬ የፈለግኩትን ማድረግ። መከተል ብፈልግ ኖሮ 30 ቦታ ስረግጥ አታገኘኝም። በራሴ መንገድ ነው የምሄደው፣ አልሰማም። ስለዚህ መጽሐፍ ቅዱስን ሳነብ የገለጠኝን። ሌላው ደግሞ ትምህርቱ 40% በትምህርት ያገኘሁት ነው። ቁጭ ብዬ በማዳምጠው ትምህርት 40% ብዙ። ሌላው ጸሎት፣ ጾም፣ ጸሎት
እኔ አሜሪካ ገብቼ ከተወሰነ ጊዜ በኋላ በኦርቶዶክስ ራሱ ጸሎቱን ጾሙን አቁሜው ነበር። አሁን ግን በክርስትና በደንብ እጾማለሁ። ማንም እኮ አላለኝም። መጽሐፍ ቅዱስ ስለሚል ግን በራሴ ቀን ቆጥሬ ይሄን ቀን ጾማለሁ እላለሁ። ከጌታ ጋር ጾማለሁ። የሚደንቅ ነገር እና 40%ቱን እዚህ ሶሻል ሚዲያ ላይ በመስማት ትልልቅ የሚባሉ ቃላቶችን በወንጌል ላይ ላመቻመቹ ያደረጉ የነ ዮሐንስ ወንጌል ምዕራፍ 14 ቁጥር 6ን የሐዋርያት ስራን የሌላው ሁለተኛው ዮሐንስ መልእክት ጠበቃ የሚለው ሌሎችንም ብታመጣ ስለ ክርስቶስ የተባለው ነገር በሙሉ አሳርፋቸዋለሁ የሚለው ከእናንተ ጋር በላለው የሚለው ባዶ እንጀራ በጣም የሚገርማችሁ እዛው አብልቷቸው እዛው ይረሱ ነበር። ታስታውሳላችሁ? ዮሐንስ ላይ ምን ያደርጋል? ምግብ የላቸውም እና ስንት አሳላችሁ ይላቸዋል። እኛ 7 አሳና 5 እንጀራ አለን ሲሉ ወደ 4000 ሰው መግቦላቸው ከሄዱ በኋላ እንደገና በታንኳ አብረው ሲሄዱ እንዲህ ምን በላው የለንም እያሉ እንደገና እዛ ውስጥ ይነጋገራሉ። እዚሁ ታምሩን አሳየው፣ እዚሁ ይረሳሉ። እዚሁ አሳይቶ እናንተ አሁን ያበላችሁት ትርፍ ወደ 7 የሚሆን መሶብ አስቀምጦላቸው 5 የሚሆን ነው 7 የሚሆን መሶብ አስቀምጦላቸው የተረፈው እያዩ እንደገና ይረሱታል። እና መማሩ ወንጌሉ ምን ያመጣል? ትምህርቱን እንድናስታውስ። ሌላው ወንጌል ስታነቡ አስምሩበት፣ ወይም ደግሞ ስክሪንሻት አድርጉ። መጽሐፍ ቅዱስን ዳውንሎድ ያደረጋችሁ ወንድምና እህቶቼ የሆነ ያንን ጥቅስ ስታገኙ የምትድኑበት መመሪያ የምትሏቸውን ጥቅሶች በሙሉ ስክሪንሻት እያደረጋችሁ አስቀምጡ። እንዳትንገዳግዱ ያደርጓቸዋል። የውስጣችሁ ውስጥ ይታተማሉ። ስለዚህ 40%ቱን በወንጌል በመማር 60%ቱን ግን ራሴ ማንበብ ጥሞኝ ነው። በፊት አንድ ምዕራፍ 1 ቻፕተር እንዳነበብኩኝ እንቅልፌ ይመጣል። አሁን ሰጠለጥ ነው ማድረገው። አንዱን ሙሉን 2 ሙሉ 3 ሙሉ ላንብ ካልኩኝ ቁጭ ብዬ አነበዋለሁ። 3 አሁን ዮሐንስን፣ ማርቆስን፣ ማቴዎስን አንብ ብትለኝ በ2 ሰዓት ባልሞላ ውስጥ ጨርሼ ልቁጭ እላለሁ። እግዚአብሔር ይባላል። ስለዚህ ጥበቡን እየሞላ ጌታ የጠቀመኝ እሱን ነው። ስለዚህ በተለይ የሐዋርያት ስራ ብዙውን ሳምራይ ስለሚያደርገው የብሉይ ኪዳንንም የአዲስ ኪዳንንም ሳምራይ ስለሚያደርገው እሱን ብታነቡ መጀመሪያ ለብዙዎቻችሁ ጥሩ አይዲያ ይሰጣል። ለጀማሪ ወንጌላውያን የሐዋርያት ስራ ለብሉይ ኪዳንም በደንብ ይዳስሳል፣ አዲስ ኪዳንንም ይዳስሳል። በደንብ ጥሩ ነገር ይዞላችሁ ይመጣል እላለሁ። ብር ከበሉልኝ ካስረዘምኩት ይቅርታ ኤርሚሻዬ። ተባረክ ናይስ ነው። አላስረዘምክም። እንግዲህ ይታያችሁ በፐርሰንት ደረጃ ሲያስቀምጠልን 60% ራሱ ቁጭ ብሎ ማዕዱን ቀጥታ የማንም እጅ ሳይነካካው ቀጥታ የእግዚአብሔርን ቃል ህብስቱን ማለት ነው መናውን የእግዚአብሔርን ቃል ራሱ ዮኒ ብቻ ቁጭ ብሎ ጠረጴዛ ላይ እንጀራ፣ ቁርስ፣ ምሳ፣ እራት እንደሚበላው ለስጋው እንደዚሁም ደግሞ የእግዚአብሔርን ቃል በመጽሐፍት ደረጃ በምዕራፍ ደረጃ እያነበበ ማለት ነው። አሁን ቀጥታ ከምንጩ ነው የጠጣው። ስለዚህ አሁን ከሰዎች ከሰማው ይበልጥ 60%ቱ ቁጭ ብሎ ያነበበው ነው ማለት። ስለዚህ አሁን ሲያነብ ነው በፕሮቴስታንትና በኦርቶዶክስ ወይ ደግሞ በእስልምናና በክርስትና ወይ ደግሞ በጁዳይዝምና በክርስትና በፓጋኒስትና በክርስትና መካከል ያለው ልዩነትን አሁን በማንበቡ ዮኒ የአምላኩን የእግዚአብሔርን ቃል ያወቀው 60% ራሱን ያነበበው እና ሲያነብ ያሳምራል። ቅድም እንደነገረም ማለት ነው። እና ምን ልንላችሁ ነው? የአንድን ነገር እውነተኝነት ለማረጋገጥ ያንን ነገር የሚያረጋግጥ አረጋጋጭ የሆነ ነገር አለ። የክርስትናን የኦርቶዶክስን እውነተኝነት የሚያረጋግጥላት መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። የወንጌላውያኑን የእኛንም እምነት የሚያረጋግጥልን እውነት መሆኑን አለመሆኑ መጽሐፍ ቅዱስ ነው። ካቶሊክም ቢሆን ልክ እንደዚሁ የጁዳይዝም እምነት መጽሐፍ ቅዱስን ስለሚያምን ብሉይ ኪዳንን እስራኤላውያኑ ስለሚያምኑ አዲስ ኪዳንን ጨምረው ደግሞ ሜሳኒክ ጂሾች ስለሚያምኑ የሚያረጋግጠው እውነት መሆኑን የሚያረጋግጠው የኦርቶዶክስ ክርስትና፣ የእኛ የወንጌላውያን ክርስትና፣ የካቶሊክ ክርስትና የሚረጋገጠው በእግዚአብሔር ቃል ነው ማለት ነው። ዮኒዬ አንገት ላይ ያለው ትልቅ ግዙፍ ወርቅነቱ የሚጠራው እኛ ቢያጠራጥረን እሱ ያውቃል። ከየት እንደገዛው ነገረን። በጣም ከሚወደው ጓደኛው ጋር ሆኖ ከዱባይ ነው የገዛው። ዱባይ የሚሸጥ ወርቅ ደግሞ ታውቃለህ በዓለም ምን ያህል ውድ እንደሆነ ማለት ነው፣ ምን ያህል ተመራጭ እንደሆነ። እኛን ግን ቢያጠራጥረን የት ነው ይዘን የምንሄደው? በምላስ አይደለም የምንቀምሰው። ዮኒ አምጣ አንዴ በምላስ ልቅ መጸውና ላረጋግጠልህ ብለን ስንልስ ብንውል ምንም ጠብ የሚል ነገር የለም። በምላስም ደግሞ አናረጋግጠውም ማለት ነው። ወርቅ በመላስ አይረጋገጥም። ወርቅ በእሳት ነው የሚፈተነው። እሳቱ ውስጥና በባለሙያ ወስደው በመሳሪያ ሲያረጋግጡት ይረጋገጣል። ልክ እንደዚሁ ኦርቶዶክስንን በመላስ አታውቃትም፣ ጴንጤንም በመላስ አታውቀውም። ቆይ ነው አንድ አፍታ ኦርቶዶክሳውያን እንላሳችሁና እውነተኛ መሆናችሁን ክርስትናችሁን ብለህ ብትል አገጨን ብሎ ሊልህ ይችላል እና ሀገራዊ ጦርነት ይነሳል በዚህ ማለት ነው። አንተ ሰው ከኔ ጋር መዋል ከጀመርክ ጀምሮ ሻታ ማን ይሞታል እና
መጽሐፍ ቅዱስ አንብቡ ነው ባጭሩ። መጽሐፍ ቅዱስ ይነበብ ነው። መጽሐፍ ቅዱስ ነው ትልቁ መድኃኒት። እውነቴን ነው የምላችሁ፣ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ገላጋይ ነው፣ ዳኛችን ነው። ወንጌሉ ዳኛ ነው። በቃ ዳኛው ወንጌል ታነባለህ፣ ወንጌሉ ይነግርሃል። ከወንጌል ላይ ትጠይቃላችሁ፣ ወንጌል መልሱን ይሰጣል። ይሄ ነው ህይወት መሆን አለበት ብዬ ማሰብ። ሌላው የሚያሰጋችሁ አላችሁ፣ በተለይ ቅምቅሞ ለምታደርጉ፣ ለምታጨሱ፣ ሺሻ ምናምን በስሱ ምናምን ለምትሉ እኔ መኑ ልንገራችሁ። እኔ አሁን የስድብ አራራ በጣም የነበረበት አጠራርቅ ሰው ነኝ። ልታገባ በራሳችሁ ሞክራችኋል ለመተው። እያንዳንዱ ቃሚ፣ አጫሽ፣ ጠጪ መተው በራሱ ሞክሯል። እመነኝ። ሁለተኛ ዛሬ አልጠጣም፣ አንጎበር አሰቃየኝ፣ አናቴን አመመኝ ምናምን የሚል ወንድሞች እህቶች አላችሁ። ያልቻላችሁት መጽሐፍ ቅዱስ ማንበብ ጀምሩ። እመነኝ። መጀመሪያ እንቅልፍ ይመጣል። የመጀመሪያው ሰሞን እንቅልፍ ይመጣል። እየጸለያችሁ ማንበብ ጀምሩ። በማታውቁበት ጊዜ ጌታ ምስክሬ ያ ነገር ይጠፋል ከውስጣችሁ። ደሴ ምንም ሌላ የሚያስፈልግ ዶክተር ጋር የምትሄድበት የሁሉም ነገር መድኃኒት መጽሐፍ ቅዱስ፣ የሁሉም ነገር መድኃኒት፣ የሁሉም ነገር መፍትሄ መጽሐፍ ቅዱስ። እግዚአብሔር ይባረክ። ተግባባን። ስለዚህ ዶክተር ጋር ሄደው ያልዳኑ ሰዎች፣ ያልተቀየሩ ሰዎች ሪሃብ ይገባሉ። አሜሪካን ሀገር በተለይ በሱስ የተነሳ በቃ ህይወታቸው ምስቅልቅልቅልቅል ያለ ሰዎች ሪሃብ ገብተው ሲወጡ ሪላፕስ ያደርጋሉ። ተመልሰው ወደዛ ይገባሉ፣ ሪላፕስ ያደርጋሉ። ይቺ መጽሐፍ ቅዱስ እንደ ቀላል የታየችው ትራስ አድርገን የምንተኛት የነበረችው እማይነካ አትንኩ፣ ዝም ብላችሁ ተሳለሙ የሚባለው ዋቴ እሱን ትተህ ገለጥ ታደርገዋለህ። ገለጥ ሁላችንም ኃጢአተኛ በክርስቶስ ደም የዳንን የጸደቅንን ይላል መጽሐፍ ቅዱስ። በእሱ የዳንን እንጂ እኔ ኃጢአተኛ ነኝ፣ በእኔ መቼም አልድንም፣ ኤርሚሻ በእኔ ድናለሁ ብለው አያስተምርም። አንድ ክርስቲያን አያስተምርም። የዳነው መዳን በሌላ በማንም የለም ባለው የሐዋርያት ሥራ ላይ ምዕራፍ 4 ቁጥር 12 ላይ በሚናገር በሌላ በማንም የለም። የዳነው በሱ ነው፣ ዋጋ የተከፈለው በሱ ነው። በሱ ስለሚል በሱ ስለዳንን አዳኙ ጋር ነው የምትሄደው። ሲውስ ካለብህ አዳኙ ጋር ትሄዳለህ። እኔ አልችልም፣ መድኃኒዓለም እኔ አልቻልኩም፣ እኔ ማጨስ ማቆም አልቻልኩም፣ አንተ አስቁመኝ። ጸሎት ታደርጋለህ፣ መጽሐፍ ቅዱስ ታነባለህ። በአንድ አይተውም፣ በሁለት አያነብም። እየገባ ሲሄድ ውስጥ ያኛው እየወጣ ይሄዳል። ለምሳሌ የአንድ ኮካኮላ ወይም ሚሪንዳ በብርጭቆ ሞልታችሁ መጀመሪያ የሚታያችሁ ወይም ኮካኮላው ጥቁሩ የጠቆረው ወይም ሚሪንዳው ከታችሁ ውሃ እስቲ ዝም ብላችሁ አፈሱበት። ያ የነበረው ሁላ ኮካ ወይም የነበረው ለስላሳ በሙሉ ይወጣና ንጹህ ውሃው ይመጣል። ስለዚህ ሴም ቲንግ ነው የሚሆነው። በመጽሐፍ ቅዱስ እየተሞላችሁ ስትሄዱ ቃሉ እየገባ ሲሆን ያሱሱ እየወጣ ይሄድና ድራሹ ይጠፋል። ንጹህ ክርስቲያን ትሆናላችሁ። ያ ነው ትልቁ ኢየሱስ የዓለም መድኃኒት የተባለው ያለ ምክንያት አይደለም። የዓለም መድኃኒት የተባለው ያለ ምክንያት አይደለም። መድኃኒት ስለሆነ ነው። ምን ስትሆን ሲከፋ መድኃኒት ኢየሱስ ነው። ስታገኝ መድኃኒቱ ኢየሱስ ነው። ሱሰኛ ስትሆን መድኃኒቱ ኢየሱስ ነው። እሱን ነው የምትጠቀመው። ቃሉን ታነበዋለህ። መድኃኒት እሱ ነው። ሼ ስታደርግ፣ ስታጨስ፣ ስትቅም፣ ስታደቅ መድኃኒት ከዛ ውስጥ ያለው ነገር እንትን እያለ ሄድ ነበር። ይወጣል። ስንት ሱሰኛ፣ ስንት በሱስ ያበደ ሰው በወንጌል ሆኖ ምን አይነት ወንጌላውያን እንደወጡ መቼም አገር የሚያውቀው በምን ሆነ ብትለው ዶክተር ጋር ሄዶ አወጣው። ከዛ አውጥቶ ምን አደረገው? የሚገርም ሰው ተቀይሮ፣ ወዙ ተቀይሮ፣ አለባበሱ ተቀይሮ፣ አካሄዱ ተቀይሮ የወንጌል አርበኛ ሆኖ ታገኘው። እንዴ ትላንት አላውቅም ነበር፣ እንደ ቃምቃሚ እኮ ነበርክ። ማለወጠው የዓለም መድኃኒት መድኃኒዓለም ብቻ ነው የሚለውጠው። አንድ ሰው ምንም ሌላ ነገር አይለውጠው። ምን አለ ወገኖቼ፣ እኔ የጠቀመኝን ነው መነግራችሁ። ለውጠው እሱ ብርክ በሉ። እኔ ጋር ሰዓቱ ስለመሸ ዳጊሻ አየም ጋር እናንተ ግን ተጫወቱ። እኔ ልሄድባችሁ። ደስ ብሎ የገባሁት ሰምቼ እሄዳለሁ። አንድ ደቂቃ ብቻ። አንድ ከሀገረ ኬንያ የመጣች ግጥም ላንብብላችሁ። ወንድማችን አብነት የላከው አሁን ምን አለ? ከሙግቱ ወዲያ ከእውቀቱ ባሻገር በውር ድንብር ጉዞ በመደነጋገር ገብተህ ቢሆን ኖሮ ክርክሩ መንደር አብረን ተያይዘን አልቀንልህ ነበር። የቅርቡ ትዝታ የውርደት ውሏችን ሳይደርቅልን ሳይጠግግ ፈለገ ቁስላችን ዘው አትበሉ በማይረባ ወኔ በማይረባ ድፍረት ተያይዞ ማለቅ መባላት እንዳይሆን በተያዘው ስለት በተያዘው እሳት
አብነት ከኬንያ አሁንም የሚመኩበት አሁን የጴንጤ መመኪያ መጽሐፍ ቅዱስ ወንጌልና ክርስቶስ ምንም ሌላ አምጣ። ጴንጤ ቤት ስትፈትሽ ብትውል የምታገኘው መጽሐፍ ቅዱስ አለ፣ ኢየሱስ አለ። እና አደራ ያንን ካደረጋችሁ ከሱስ የምትወጡት በሱ ነው። ፈለገ ቁስላችን አላሉ